ጤና ይስጥልኝ። እንዴት ሰነበታችሁ ወገኖቼ? እንደምን አላችሁ? ዛሬ እንግዲህ በምታዩት ቪዲዮ ላይ የሆነ ኮሜንት ወይም አስተያየት ለመስጠት ነው። ምክንያቱም በጣም ዩቱብ ላይ በጣም ተጣቧል እና አንድ ነገር መናገር እኔም ራሴ የሚስሜቴ ልናገር ብዬ ነው። ለምን ብትሉ የኢብራሂም ትራኦሬን አይነት የመጀመሪያ አይደለም በአፍሪካ ውስጥ። አፍሪካ ቅኝ ግዛት ላይ በነበረች ዘመን የመጀመሪያ ከቅኝ ግዛት ነፃ ያወጣችው ጋና የምትባለው ሀገር ነች። የቅኝ ግዛት ስሟ ጎልድ ኮስት ትባላለች። ቡርኪና ፋሶ ራሱ የቀድሞ ስሟ የቅኝ ግዛት ስሟ አፐር ቮልታ ነው የምትባለው። ሁሉም የራሳቸው የቅኝ ግዛት ስም ነበራቸው። የዚምባብዌ ለምሳሌ የቅኝ ግዛት ስሟ ሮዴዥያ ነው። ለኢትዮጵያም ተሰርቶላት ነበር እኮ። አሁን እንደው ለዚህ ትውልድ እስቲ ልናገር ብዬ ነው ጎበዝ። ለዚህ ትውልድ ብቻ ሳይሆን ከኛ ትውልድ በፊት ያለው የማያውቀው ነገር ነው። አቢሲኒያ the word Abyssinia that was planned to colonize Ethiopia። የበርሊን ስምምነት ሲባል ሰምታችኋል። በ1800ዎቹ ከዛ ውስጥ የተሰሩት ካርታዎች አንዱ አሁን existed by ወያኔ rebels since 1983 ኢትዮጵያን ካሌንደር። ይሄ የተሰራው ካርታ አሁን የምትጠቀሙበት የዜግነት ክብር እያላችሁ የምትጨፍሩበት እነሱ የሰሩት ካርታ እንጂ የኢትዮጵያ ካርታ አይደለም። የኢትዮጵያ ካርታ ኤርትራን ይጨምራል። ኤርትራ ደግሞ ኢንዲፔንደንት ከሆነች ሌላ ካርታ አለ። ሳውዘርን ሬድ ሲ ኮስት የኢትዮጵያ ክልል የኢትዮጵያ ርስት ነው። ሰሞን ብዙ ሲነገር እኔ ብዙ እያለኝ እንጂ ይሄ አቢሲኒያ የሚባለው ካርታ አሁንም ብዙ አለ እኮ ድሮ የተሰራ። እኛ ኢትዮጵያኖች ተቀብለን አናውቅም እሱን ካርታ እና አፄ ኃይለ ሥላሴም አልተቀበሉትም። አውሮፓውያኖች ግን ስቲል ናው ያንን ቦታ አቢሲኒያ ይሉታል። እንደ እኛ እኮ ቅኝ አልተገዛንም። እነሱ ለኢትዮጵያን ከቀይ ባህር ለማግለል የሰሩት ካርታ ነው። እንዲሁ አጋጣሚ ልናገር ብዬ ነው እንጂ ያው መሰረታዊ እውቀት እንዲኖራችሁ ለማታውቁ የኛም ትውልድ ከኛም በፊት የነበራችሁ የተማርኩት ነው፣ ከየትም ያመጣሁት አይደለም። እና ፕሮፌሰር አስራት ወልደየስ እኮ 1983 የወያኔዎችና ሻዕቢያ ምናምን ስብሰባ ጠርቷቸው ምሁራንን ወክለው ተናግረውታል እኮ። የኢትዮጵያ ሕዝብ እንጂ የሚወስነው ማንም እንደገና ለኤርትራ ሪፈረንደም ምኑም ሁሉም ነገር የኢትዮጵያ ሕዝብ ነው የሚጠየቀው። አንደኛ ነገር ኢትዮጵያን የሚወክል መንግስት አሁን የለም ብለው ተናግረው ነበር። ያ ነገር ስቲል ነው። ኢትዮጵያን የሚወክል መንግስት አለ ወይ ጎበዝ? የለም። 4 ነጥብ። ወደ ኢብራሂም ትራኦሬ ልሂድ። ኢብራሂም ትራኦሬ አይነት አንዱ የመጀመሪያው አፄ ኃይለ ሥላሴ ናቸው። የራሳቸውን ሀገር ትተው ሆል አፍሪካን ኢንዲፔንደንት ለማድረግ ጥረት አደርጋለሁ እያሉ እሳቸው ደግሞ ጥሎባቸው መታወቅን ይወዳሉ። አገራቸው ውስጥ አይቀመጡ፣ በየቦታው መዞር ነው በቃ። እና በቃ የአፍሪካ አይኮን ተደርገው በጣም የተከበሩ፣ በዛ የተነሳ በአውሮፓው ራሱ የሚፈሩ፣ ኢቨን በአሜሪካን አይታችኋል ለእርሳቸው የተደረገው አቀባበል። 3 ጊዜ አሜሪካን ሲሄዱ የአሜሪካን መሪ አይዘንሃወር የሚባለው በጣም ንቋቸው ሄዱም አልተቀበላቸው። በቃ ጀነራል አይዘንሃወር የሁለት የዓለም ጦርነት ጊዜ እንትን ነበር። እሱም የአሜሪካን ፕሬዚዳንት ሆኖ ንቋቸው ነበር። በጣም የተከበሩት እሳቸው በማን ነው? በጆን ኤፍ ኬኔዲ ነው። አይታችሁ አለ ዩቲዩብ ላይ ፈልጉ። መላውን የአሜሪካን የጦር ኃይል ነው በኃይለኛ ሴሬሞኒ በግልጽ መኪና ህዝቡን ሰላም እያሉ። ለማንም እኮ መሪ እንዲህ አይነት ተደርጎ አይታወቅም በአሜሪካን ታሪክ። ዋይት ሀውስ ድረስ እንኳን የዛን ጊዜ ተመልከቱ። ገና እኮ አብዛኛዎቹ የአፍሪካ ሀገራት ከቅኝ ግዛት ነፃ አሉት። እና ጎበዝ ወደ ትራኦሬ ስንሄድ ትራኦሬ አሁን ለሀገሩ ነው የሚታገለው። ለየት የሚያደርገው እንደና አፄ ኃይለ ሥላሴ አይደለም። ኦንሊ ለቡርኪና ፋሶ ነው በቃ። አፄ ኃይለ ሥላሴ እኮ ከሁለት የዓለም ጦርነት በኋላ እንደመጡ የለም ኢትዮጵያ ተረስታ መውደቂያቸው ሆነች። አገር ውስጥ ረሃብ መኖሩን አያውቁም ነበር። የቢቢሲ ጋዜጠኛ ጆናታን ዲምብልቢ የሚባል ነው
24 ሚኒትስ ይቅርታ 24 ደቂቃ የሚፈጅ ቪዲዮ ቀርጾ ለዓለም አሳየ። ያ ነገር አነቃነቀው መላውን ኢትዮጵያ። በዓለምም እየተወገዙ መጡ። ረሃብተኛ ሀገር ተባልን። ውርደት በውርደት በቃ። እና ትራኦሬ ግን ተመልከቱ ከስልጣን ከጀመረ እሱ አሁን ደርግን ያቋቋመው የሽግግር መንግስት እንጂ መንግስት ነኝ ብሎ አያውቅም። ህዝቡ ግን በፍጹም መምራት አለበት እያለ ነው። እሱ ግን ያው የመጀመሪያው የወሰደው እርምጃ ከፎሬን ወይም ደግሞ የውጭ ሀገር ተጽዕኖ ነፃ መሆን ስለሚፈልግ ለፈረንሳይ ግብር አልከፍልም ብሎ ሁሉም የፈረንሳይ ቅኝ ግዛት ሀገሮች አሁንም ግብር እንደሚከፍሉ ታውቃላችሁ። ግን ብዙዎች ብታውቁ አይመስለኝም። ሁሉም ስቲል አንደር ኮሎኒ ናቸው፣ ይከፍላሉ ለፈረንሳይ። ነፃ ኢንዲፔንደንስ ምናምን የሚባለው ውሸት ነው። እሱ ነው የመጀመሪያው። እና ሁሉ ነገር ኢቨን ጎረቤት ጅቡቲ የኛ መሬት አይደለች? ያው ወደ ሀገሯን እንድትመለስ ምንም ጥረት አልተደረገም። ያው ደርጉም ያኔ ወከባ ላይ ነበር በኢትዮጵያ እንደ ኢትዮጵያ አቆጣጠር 1969 ዓ.ም ማለት ነው። እና ከትራኦሬ በፊት እሱም እንደሱ ካፕቴን ቶማስ ሳንካራ ወይም ሻምበል ማለት ነው። ባይ ዘ ዌይ ካፕቴን በጦር ሰራዊት ከሆነ ሻምበል ነው። በባህር ኃይል ከሆነ ኢኮሌታው ኮሎኔል ነው። ወደ ምድር ጦር ሲተረጎም ኮሎኔል ነው የባህር ኃይል ካፕቴን። ይሄ አሁን ካፕቴን ትራኦሬ ሲባል ግራ እንዳይገባችሁ ሻምበል ትራኦሬ ማለት ነው። እና ትራኦሬ በፊት ቶማስ ሳንካራም እንደሱ አርሚ ኮማንዶ የነበረ ነው። እኛ ሀገር መጥቶ ነበር። ምናልባት እንግዲህ የእኛ ዘመን ትውልድ ታስታውሱ ይሆናል። በጣም የሚያስቅ ሰው ነበር። አንዴ ቶማስ ሳንካራ ወደ ኢትዮጵያ ሊመጣ 2-3 ቀን ሲቀረው የውጭ ጉዳይ ሚኒስትር የነበሩት ኮሎኔል ጎሽ ወልዴ ከርተው ነበር። ደርግን ከርተው አሜሪካን እጅ ሰጥተው ነበርና የመጀመሪያ ርዕስ ያደረገው ወደ ፕሬዚዳንቱ ዞሮ እኔ ደግሞ የሚገርማችሁ እኮ ሽልማት እንግዲህ ያመጣሉ። ያን የኢሂድሪ ምስረታ የሚባል ነበር። የኢሰፓ ምስረታ ሶሪ፣ ከኢሰፓ እኮ ወደ ኢሰፓ የፓርቲ ምስረታ ላይ እኔ እንትን የሸለማቸው ቼዝ መጫወቻ እና ቼዙ ደግሞ ለምን እንደሚጠቅማቸው ብሎ አስረከበ። እና እኔ በሰሞኑን የሰማሁት መጥፎ ዜና የኢትዮጵያ ውጭ ጉዳይ ሚኒስትር ጎሽ ወልዴ መክዳታቸውን ሰምቻለሁ። እና እኔ ማሳስቦት አለ ዞር ብሎ ወደ ፕሬዝዳንት መንግስቱ ሌላ ብዙ ጎሽ ወልዴዎች በውስጡ ሊኖሩ ስለሚችሉ ማጥራት ያስፈልጋል አለ። ያኔ ሳቅነው ሳቅ ያረሰን። ምክንያቱም ላይቭ ይተላለፍ ነበር በቴሌቪዥን። እኛ ምጽዋ ነበርን። ምጽዋ ሆነን በቴሌቪዥን ነበር የምንከታተለው። እና ቶማስ ሳንካራ ፈኒ ነው። ግን ወደ ሀገሩ በተመለሰ ብዙም አልቆይም። የገዛ ጓደኛው ገደለው። ገሎት ስልጣኑን ያዘ። አሁን ትራኦሬ እስኪመጣ ድረስ ከትራኦሬ በፊትም ኮዴታ ነበር መፈንቅለ መንግስት። እና አፍሪካ ዩናይት የሚሉ እነ ቦብ ማርሊም አፍሪካ ዩናይት ብለዋል። የዚምባብዌው መሪ ሮበርት ሙጋቤም አፍሪካ ይል ነበር። አፄ ኃይለ ሥላሴም አፍሪካ ይሉ ነበር። አሁን እንደ አዲስ የዚህ የትራኦሬ የአሁኑ ወጣት እኔ ብዙ ኢንተርቪው ስመለከት ነበር የኬንያ ወጣቶች ጋር የተለያዩ ጥቁር አሜሪካውያን ሳይቀሩ እና ይሄ ነገር ለአንድ ሰሞን ሆይ ነው የሚባለው። የሚገርማችሁ ነገር የአፍሪካ አንድነት ወይም ኦኤዩ ኦርጋናይዜሽን አፍሪካን ዩኒቲ ሲቋቋም እንደው አፍሪካ ራሷን ዲፌንድ ታደርጋለች የሚል እንደ ዩሮፒያን ፓርላሜንት የለም። እንደዛ ይጠበቅ ነበር። ምንም ነገር የለም። በየአመቱ ነው በየእንትን ጉባኤ ያደርጋሉ አይደል? ወሬ አውርተው በመለያየት እንጂ ፕራክቲካሊ ኢማጂን። እኔ አንድ ማስታወሰው ነገር ምንድነው
ስለ ኤርትራ ጉዳይ የአፍሪካ አንድነት ሲነጋገር የገዛ መሪያችን ኧረ እግዚአብሔር ይቅር በለኝ መሪ አልነበረ መለስ ዜናዊ አፍሪካ አንድነት አዳራሽ ውስጥ የአፍሪካ መሪዎች ፊት ለፊት ኤርትራ መገንጠል አለባት ብሎ ደረቱን ነፍቶ የሚገርማችሁ ነገር በሙሉ ነው የደነገጡት። አፍሪካ አንድነት የኢትዮጵያን ሉዓላዊነት ዲፌንድ የማድረግ ኃላፊነት አለበት። ግን የገዛ ሀገሪቷን ወክላለሁ የሚል ባንዳ በፍጹም መገንጠል አለባት በቃ ዲፔንድ ሌላ ምንም በዚህ ውይይት አያስፈልግም ብሎ ሲዘጋ አታምኑኝም። ካሜራማኑ እግዚአብሔር ይስጠው እኛ አይተነዋል ፊልሙን ደንግጠውን እንዴት እንደዚህ ሆነ በሚል እና መናገርም አልቻሉም። እና ዋት ኢዝ ዘ ሚስተሪስ ነው ያሉት አንዳንድ ሰዎች ወደ ሀገራቸው ሲገቡ ምንድን ነው ሚስጥሩ? ሚስጥሩን እንግዲህ ከኛ በለጠ የሚያውቀው የለም። ኢህአፓም የኤርትራ የመገንጠል ጥያቄ ፍትሃዊ ነው ይል ነበር። ይሄ ከገዛ ዘመዶቼ ሰምቻለሁ። እኔ ታዳጊ ልጅ ነኝ፣ ግን ሲነጋገሩ እርስ በርስ ሰምቻለሁ። የኤርትራ መገንጠል ፍትሃዊ ነው እያሉ ኢህአፓዎች እኮ ናቸው። እንግዲህ ስንት አይነት ኢህአፓ እንዳለ አላውቅም። አሁን ባይተናገሩትም ያኔን ሰማ ነበር እኛ። ግን እንደዚህ የፖለቲካ እንትን ውስጥ የለንም። ትምህርት ቤት ውስጥ እኔ የአራተኛ ክፍል ካርታ ላይ ስማር ኤርትራ የኢትዮጵያ አንደኛዋ ክፍለ ሀገር ናት። በኋላ ደግሞ እያደግን ስንመጣ ሃይ ስኩል ስንገባ ስለ ኤርትራ ታሪክ ተምረናል። በውትድርና ለምሳሌ ስለ ኤርትራ ታሪክ ተምረናል። ኤርትራ የሚባል ሀገር የለም። ኢንዲፔንደንት ለመሆን ቀኝ ተገዝተዋል 50 ዓመት። በራሳቸው ፈቃደኝነት ደግሞ በፌዴሬሽን ተዋህደዋል። ሲዋሃዱ ደግሞ የኤርትራ ስነ ልቦና የሌለው የአፋርን ህዝብ አይደለም ሲገነጠሉ። አቢሲኒያ የሚል ካርታ የሰሩልን እነማን ናቸው ታውቃላችሁ? ይሄንን በ1800ዎቹ ዓመተ ምህረት የበርሊን ስምምነት ሲባል አልሰማችሁ? ኢትዮጵያን ከባህር ለማግለል ለጣሊያን ኤርትራ ብለው ካርታ የሰሩት እነሱ ናቸው። የበርሊን ስምምነት ፕላን ነው ያ። እና ይሄ አሁን ኤግዚስት የሆነው ማፕ አቢሲኒያ ብለው ጠሩት። የበርሊን ስምምነት ጊዜ የተሰራ ካርታ ነው። ይሄንን 1983 ጀምሮ እስካሁን ድረስ ያለው ስነ መንግስት የኢትዮጵያ ካርታ ብሎ ይሄንን ወጣት የዜግነት ክብር ዳር እስከ ዳር በራ እያለ መከራውን ያሳየዋል። ወጣቱ ቢዘምረዋል ይሄን መዝሙር ህዝባዊነት ታየ እያለ እግዚአብሔር ይመስገን ይሄንን መዝሙር ዘምሬ አላውቅም። እኔ አሁንም ኢትዮጵያ ቀደሚ በህብረሰባዊነት አብቢ ለምልሚ ቃል ኪዳን ገብተዋል ጀግኖች ልጆችሽ ወንዞች ተራሮችሽ ድንግል መሬትሽ ለኢትዮጵያ አንድነት ለነጻነትሽ መስዋዕት ሊሆኑ ለክብር ለዝናሽ ተራመጅ ወደፊት በጥበብ ጎዳና ለሀገር ብልጽግና ለወገን መከታ። ይቅርታ በዝማሬ ነው ግጥሙን ልስተው እችላለሁ እንጂ ለዘላለም ኑሪ ነው እንግዲህ መጨረሻው ስዘምረው ነው ግጥሙ የማይጠፋብኝ። እና ለማንኛውም የትራኦሬ ሪቮሉሽን አዲስ አይደለም። እንግዲህ ሀገሩ ለማበልጸግ እግዚአብሔር ይርዳው ነው የምለው። ሀገር ካልበለጸገ ሰዎች በስደት ያልቃል። ስደት ለምን መጣ? አፍሪካ ሀብታም ሆና ስደት ለምን መጣ? the main reason corruption ነው። ኮራፕሽን የሀገር ውስጥ ሀገር በብድር የመጣ ገንዘብን ሀገሪቷ በፎሬን ከረንሲ ያስገኘችውን በመዝረፍ የአፍሪካ መሪዎች ይቀራመቱታል። ትራኦሬ የዚህ አይነት ዓላማ የለኝም ነው የሚለው። ግን እሱን ለማጥፋት ስንት ጊዜ ነው አሁን የግድያ ሙከራ የተካሄደበት? መንግስቱ ኃይለማርያም 9 ጊዜ ነው የተሞከረባቸው ለመግደል። የአንደኛው እንደውም ይዘገንናል። የነበሩባት ላንድ ሮቨር እኮ ሁዳል ወንፊት ሆና ኢቭን አብዛኛው የተቀመጡበት ወንበር ጥይት የሚያበርድ ሆነ። እንደው ይሄ የላንድ ሮቨር መቀመጫው እንጂ እሳቸው እንደተነተኑት መኪናዋን እኛ አይተናታል። እንትን አሜሪካን ኤምባሲ ፊት ለፊት አንድ ቦታ ላይ ኤክስፖ ተዘጋጅቶ ብዙ ኤግዚቢሽን ላይ
ከጥንት ጀምሮ የነበረው ታሪክ ይታይ ነበርና ያቺ ላንድ ሮቨርም እዛ ውጭ ቆማ አይተናት ነበር። በስማም ነው ያለው። በቃ ሰው ደንግጦ እኛ ያኔ ተማሪዎች ነን። እና ለማንኛውም ስለ ትራኦሬ ያለኝ ሀሳብ ሀገሩን ይወዳል፣ መልካም ነገር ጀምሯል፣ ያዝልቅለት ነው ብሎ እኔ ስለ አፍሪካ አንድነት ምንም ዩዝለስ መሆኑን ዩዝለስ መሆኑን ተናግሯል። እውነቱን ነው። ይኸው በእኛ እድሜ ልክ ምንም እኔ ለአፍሪካ አንድነት ኢቨን ቴሮሪስትስ ሶማሊያ ላይ የሚያደርጉትን እንኳን በአንድነት በህብረት ሆኖ ለመታገል ምንም ያደረጉት ነገር የለም። የወያኔ ሰራዊት በእርግጥ ሄዶ ነበር፣ ግን ምን እንደሚሰራ አናውቅም። እዛ አሁንም አሸባሪ አለ እዛ። እና ለማንኛውም ጎበዝ ስለ ትራኦሬ ያለኝ ሀሳብ እኔም ተንፈስ ብዬ ልናገር ብዬ ነው የሚሰማኝን። በዛ አጋጣሚ ደግሞ ከሀገራችን ጋር የሚገናኙትን ነገሮች ልናገር ብዬ ነው እንጂ እንደ ትራኦሬ የመጀመሪያው የጋና መሪ kwame nkrumah ለአፄ ኃይለ ሥላሴ አንድ ጥያቄ ነግሯቸው ነበር። አፍሪካ ዩናይትድ ሆና አንድ መሪ እርሶ ቢመሩን ብሏቸው ነበር። አይ ብለው ይሄ እንኳን ወደፊት የሚሆን ነገር ነው፣ ይሄን ጉዳይ አሁን ባናነሳው ይሻላል ያሉት። መልሳቸው ልክ ነው። ለምን እንኳን አፍሪካ አንድነቱ ልትሆን እያንዳንዱ አፍሪካ ሀገር በውስጡ ያለውን ቁርሾ እነማን ናቸው ስፓርክ የሚያደርጉት? እነማን ናቸው የሚጭሩት? የገዛ ጎረቤታችን ምሳሌ ልስጣችሁ። ሱዳን የአሁኑ ሱዳን ሳይሆን ትልቁ ካርታ ሱዳን። ኢትዮጵያ ድራሿ እንዲጠፋ ከአረቦች ጋር ተባብሮ ብዙ ነገር ሰርተውብናል። ሻዕቢያን ከጀብሃ ጀምሮ በእስላሚክ ቴሮሪዝም ነው። የጀብሃ ዓላማ በእስላሚክ ቴሮሪዝም የተጀመረ ነው። ያ ፓርቲ ራቢጣ አልእስላሚያ የሚባል ፓርቲ ነበር ኤርትራ ውስጥ። አብዛኞቹ ኢድሪስ አወቴ የመጀመሪያዎቹ የጀብሃ አማጽያን ሱዳን ካርቱም ላይ ነው የተጀመረው። ዚያራ ሳያችሁ በኋላ ክርስቲያኖቹም ሄደው ገቡ እነ ኢሳያስ ደግሞ የእስላሚክ ቴሮሪዝም ይሄ እንትን ነገር ሲሆንባቸው ተገንጥለው ሻዕቢያን አቋቋሙ። ሻዕቢያን ሲያቋቁሙ ጀብሃ በሰው ኃይልም ወደቀ። ያው ሻዕቢያ ስትሮንግ ሲሆን ጀብሃን ደመሰሰና ሙሉን የጫካ ትግል ውስጥ ገባ። በማን ነው የሚመራው? በውጭ ሀገር ሰዎች። በነማ? በራሽያንስ፣ ቡልጋሪያንስ ሶሻሊዝም። ኩባ ራሷ የሻዕቢያ ረዳት ነበረች በኃይለ ሥላሴ ዘመን። ታሪክን አንብቡ ጎበዝ። አሁን ኢብራሂም ትራኦሬ ከሩሲያኖች ጋር የሚያደርገው ጓደኝነት ያለ ጥቅም አይደለም። ይሄንን ምሳሌው እኛ ኢትዮጵያውያን፣ እኔ በኢትዮጵያ ባህር ኃይል ውስጥ ያለው ብዙ ራሽያኖች ነበሩ። እውን ለኢትዮጵያ ቅን ሆነው ነው ብላችሁ የምታስቡ ከሆነ ተሳስታችኋል። ትራኦሬም ይሄንን ያስባል ብዬ አልገምትም። ራሽያንስ ያለ ጥቅም አይደለም ኢንጌጅድ የሆኑት። ምናልባትም ራሱን ዲፌንድ ለማድረግ የጦር መሳሪያ ከነሱ ለማግኘት ሊችል ይሆናል። ፕሬዚዳንት መንግስቱም እንደዛ ነበሩ። ለምንድን ነው ከሩሲያኖች ጋር ጓደኝነት ኢትዮጵያ ውስጥ የመጣው? ያኔ ፈልገውት አይመስለኝም የደርግ አባላት። ምክንያቱም አንድ ደርግ ንዑስ አባል ደርግ እንዴት ተመሰረተ የሚለውን ሻለቃ ገብረ መስቀል ነው አሁን ጄኔራል ነው መሰለኝ፣ የባህር ኃይሉን ይሳደብ ነበር። ግን እሱ ሰውዬ እኔ ምንም ክብር የለኝም። በጣም እኛ አዲስ ነን። ያኔ ግን መጥቶ ሙልጭ አድርጎ ባህር ኃይሉን በቃ የደርግ ንዑስ አባል ነው እና ግን የደርግን ታሪክ ሲናገር እውነቱን ተናግሯል። ለምንድን ነው ሶሻሊዝም ውስጥ የገባ ነው? ለምንድን ነው ከሶቪየት ዩኒየን ወይም ከሩሲያንስ ጋር የተቆራኘ ነው? አሪፍ መልስ ነው የሰጠው ያኔ አስታውሳለሁ። ሶማሊያ ኢትዮጵያን ለመውረድ መዘጋጀት የጀመረችው በ1960ዎቹ ከ50ዎቹ ጀምሮ ነው። ከ1950ዎቹ ጀምሮ
1960ዎቹ ኦልሬዲ በጣም ሂውጅ የሆነ አርሚ አላቸው፣ ኤርፎርስ ኤቭሪቲንግ በቃ እና ለኢትዮጵያ በጣም ስጋት ነበሩ። በዛ የተነሳ አፄ ኃይለ ሥላሴ ለአሜሪካን ካሽ ኦን ሃንድ ተዋጊ አውሮፕላኖች ለታንኮችና ለምድር ጦር መሳሪያዎች ከፈሉ። በካሽ ኦን ሃንድ ይታያችሁ። ሶማሊያ 1969 ገባች ወደ ኢትዮጵያ። ስትገባ የጦር መሳሪያ ምናደርግ ያልደረሰበት ሀገር የለም። ይሄ የዛን ጊዜ ሻለቃ ነበር። ይሄ ደርግን ውስጥ አባል ገብረ መስቀል አዝብጤ በየቦታው ልኡካን እየተላከ ቢባል ቻይና ብቻ ለሁለት ክፍለ ጦር የሚበቃ ሰጠችናል። ከዛ የምዕራቡ ዓለም ሁሉም ኢግኖር ያደረጉን። አሜሪካን የጦር ማዕቀብ አወጀች። ኢቨን የተከፈለበትን እንኳን የተወሰኑ እኔ እንደውም አገልግዬባቸዋለሁ። እነዚህ ስኮርፒዮንስ የሚባሉት ፈጣን ተዋጊ ስኳድሮን የነበሩት ያለ መሳሪያ ላከልን ጃኖ የከፈሉበትን፣ ያውም አራቱን ብቻ ለ6 ጦር መርከብ ነበር የተከፈለው። ከዛ የሶቪየት መሳሪያዎች ተተከሉበት፣ ያውም ማኑዋል። ያው ነገር ስላነሳው ነው። እና ሶቪየት ዩኒየን ምን ያለ ለ20 ዓመት ውል ፈርሙ አለች። የሀገር ጉዳይ ነው። እነ ፕሬዝዳንት መንግስቱ ፈረሙ፣ ከራሻኖች ጋር ፈረሙ። ስለዚህ አሁን ቡርኪና ፋሶ ከራሻኖች ጋር መቅረቧ ምን እንደ መልካም የምታዩት ሰዎች ልትኖሩ ትችላላችሁ። ከኛ ኤክስፒሪየንስ እናየው ግን እንደውም ምዕራቡ ዓለም ይሻላል ነው የምለው እኔ። ግን ያው ምዕራቡ ዓለም ትልቁ ችግር ምንድን ነው? ለአፍሪካኖች እነሱ የሚጠቀሙባቸውን አይነት መሳሪያዎች አያስታጥቁም፣ አይሰጡም በምንም አይነት። እኛ በነበርን ዘመን ሶቪየት ራሳቸው አክቹዋል የሚጠቀሙበትን የጦር መሳሪያዎች ነው ያስታጠቁን። ያው በብድር ነው፣ ብድሩንም ትተነዋል ብለዋል። $11 ቢሊዮን የራሻ መንግስት እና እኔ ሁሉ ነገር ኮምፕሊኬትድ ነው። ማንም የውጭ ሀገር ከኛ ጋር ቅርብ አይሆንም። እና ቅድም ወደ ነገርኳችሁ ሱዳን ብትለመን እምቢ አለች። በኋላ ማን ነው ጃፋር ኤልኒሜር የሚባል የሱዳን መሪ ሲመጣ ነው ደህና ነገር ታይቶ ነበር። ያኔ እንደውም የኛ ሰራዊት በሱዳን በኩል ገብቶ ሻዕቢያዎችን ቀጥቅጦ ነበር። ጃፋር ኒሜሪ ያው መፈንቅለ መንግስት ተደርጎበት ሰዲቅ አልማህዲ የሚባል በአሳይለም ኢትዮጵያ ውስጥ ይኖር የነበር ሰውዬ ሲመለስ የኢትዮጵያ ቀንደኛ ጠላት ሆኖ ሻዕቢያዎችን ማስታጠቅ ምን በቃ ተመልከቱ። ከዛ ሾክን በሾክ የሚባል ነገር አዳር ለሶማሊያ እንዲህ ሲሉ የሶማሊያን አማጽያንን ኢትዮጵያ አሰልጥና ጀነራል ሁሴን አይዲድ የሚባል አሰማራች። አሁን ተተራምሰ የፕሬዝዳንት መንግስቱ ስራ ነው። አሁን ይሄ ሶማሊያ እንደዚህ ክፍልፍል ያወጣው የፕሬዝዳንት መንግስቱ አቺቭመንት ነው። የሱዳንም እንደዛው ተው ቢባሉ ቢያል ነው ኦኬ እንደምንም ብለው የኢትዮጵያ ደህንነት ሰላዮች አንዱ ኮሎኔል ቀረቡ። ኮሎኔል ጆን ጋራንግ ይባላል። እሱን አመጡት። የደቡብ ሱዳን ወጣቶችን 80,000 ጦር አሰለጠነች ኢትዮጵያ ጅማ ውስጥ። የሱዳን ነፃ አውጪ ብሎ ላከለታ። ኢቭን የኛ መድፈኞች ሁሉ ሄደው በደንብ ተዋግተዋል ሱዳኖችን ከነዚህ ከደቡብ ሱዳኖች ጋር በመቀናጀት ማለት ነው። በኋላ ኢንዲፔንደንስ ሆነ ሳይሆን ለሁለት ክፍል አደረጓቸው። እነሱ ኤርትራን ሲያስገነጥሉ ወያኔና ሻዕቢያን የሚያስታጥቀው ማን ነበር? ሱዳን። እና አፍሪካ እርስ በርሱ ሰላም የለውም። ተመልከቱ። አሁን ትራኦሬ ጎረቤት የሆነችው ኮትዲቯር ትመስለኛለች። የኮትዲቯር መሪ ነው ለማስገደልና ተቃዋሚ ሆኖ የተነሳው። አሁን ሌሎቹ አፍሪካውያን ተረባርበው ሲጮሁበት ጸጥ ነው ያለው። ትራኦሬም መልስ ሰጥቷል። እና ትራኦሬ ከፍተኛ ድጋፍ አለ አሁን በአፍሪካውያን እና የእሱን ፈለግ እንከተላለን የሚሉም የተነሱም አሉ። እንደው
ምን እንደሚሆን እናያለን በሚለው ነው መዘጋው ይሄንን አስተያየቴን። ምክንያቱም ምንም መተንበይ አይቻልም። ከባድ ነው አፍሪካ ውስጥ እና ስላዳመጣችሁ አመሰግናለሁ።